ما شاء الله ما شاء الله ما شاء الله كارتان كله وقت جنت قابله وكيا قوي مال تقونا البلد وبلد سلام سلحور العين سينسا تزياري نقر له وندوج سيتوچن ያው ጥያቄ ያቀርባሉ ለወንዶች ሑር العين አለ ተባለ ለኛስ ምንድነው የተዘጋጀው ያው የጀነት ውስጥ ባላለሽ ነው አለቀ ጀነት ውስጥ ባላለሽ ላጤ ሆነሽ አትኖሪም አብሽር ነብያችን አለይሂ ሰላም እንዳሉት ጀነት ውስጥ ላጤ የለም ወንድ ላጤም ሴት ላጤም የለም ማለት ነው ወንድ ካለ ሴት እኮ አይኖርም አይደል ስለዚህ አንዷ ሴት አንቺ ነሽ አንዷ ሴት አንቺ ነሽ ስለዚህ ብዙ አይጭነቀሽ ነው የምንለው ጀነት ውስጥ ሲጋራ አለ ብሎ ሼኹን ጠየቃቸው አሉት አይጠፋም ግን እሳት ወርደን ምትለኩሳሉት ይባል ሲጋራውን በተመለከተ ለአላህ ብሎ ከተወ ጀነት ውስጥ ሲጋራ ያገኛል ኢንሻአላህ ግን የዱንያ አይነት ሳይሆን ያለየት ያለ ነው ኢንሻአላህ እሳትም ወርዶ አይለኩስም ችግር የለው አድርጎ ቅዠት ሰዓት ከመቃዠት ውጪ ባይብልን አቆም ባይብልን ስለማያውቅ ሁለት ርዕስ ላይ አይወያይም ገብቷቸዋል አይደል ስለዚህ አሁንም ይወያያለው የሚል ከሆነ ይግባና አረብኛውን እያነበበ ራሱ ይፈስራል እውቀቱ አለኝ በከውስ ካንቱ ከእንትን ኡስታዝ የተሻለ አቃለው ያለበት ይግባና አረብኛውን እያነበበ ይፈስራል አስረስ ድናይ ባደረጋችሁት ደወል ወያያለኝ ቪዲዮንም ባሰማሁት ተሳድቦበታል ባላችሁትም ወያያለው አንሳ እሺ በሁለት ርዕስ እናውራው አሁን በሁለት ርዕስ እናውራው ኢየሱስ ክርስቶስ ነው አዳምጥ አስረስ አዳምጥ ወያያለኝ ኤኒ ታይም እኔን ሳደባለው ካልክ ነብይህ ላይ አፕላይ አድርገዋለሁ አሁን ገድል በነገራችን ላይ ፎዬ በጣም ወደው አይ ላቭ ገድል በጣም ወደው ስለሆነ ወይ ተረጋጋ እንወያያለን ራሃሚ ደቂቃ ትይዝልናለህ ሁሉንም ታስወጣቸዋለህ አስወጣልን ቅድሚያ ራሃሚ እኔ ርዕስ መርጫለሁ በባይብል አጠባበቅና በነብዩ መሐመድ አለይሂ ሰላቱ ወሰለም በቃ ችግር የለውም አስወጣቸው በመጽሐፍ ቅዱስ አጠባበቅ በአይሻ ጋር ብቻ ወይ አስወጣቸው ሁሉንም በመሐመድ ጤነኝነትና በመጽሐፍ ቅዱስ አጠባበቅ እናወራለን አስወጣቸው ሁሉንም እንደዛ ከሆነ እኛ ኢየሱስ ክርስቶስ መናፍቅ ነው ብለን አንተ ደግሞ በዛ ርዕስ ማውራት ነው እንጂ ምንጭ ተመጣጣኝ ሆነ ርዕስ አውራው ሁለተኛ ሮጣ ተረጋጋረ ተው ይገባል ችግር የለውም አንተ ማድላ አባቴ ተረጋጋ ስለዚህ ማታቀኝ ከሆነ አትንጫጫ በቃ ጸጠል ማታቀኝ ከሆነ አትንጫጫ ለሁለት ርዕስ እንወያያለን ገባውለት ስለዚህ አንተ ማን ቤነስ እንትን ነው የሚፈልገው እዚህ ጋር ድምጽህን ለመስማት የገባ ሰው የለም አውርዳችሁት ነው መሰለኝ አስረስ ተመጣጣኝ ርዕስ ካልሆነ መጀመሪያ ደረጃ አታውራ ሁለተኛ መርጧል ከኛ ሳይድ እኔ ከናንተ ሳይድ መርጫለሁ አንተኛው ሚታርክ አቡኪ በአይሻ ጋር ብቻ ነው በመጽሐፍ ቅዱስ አጠባበቅ ብዬ ሁለቱንም አንተ አይደለም ርዕስ የምመርጠው ከኛ ጋር እኮ አንተ በራሴ መረጥከው ሰው ከእናንተ ጋር ደግሞ እመርጣለሁ መፍትሄ አለ አንተ ነው ከእሱ ጋር ልወያይ የምትለው ከኛ ጋር የማውራት አቅም አይደለ ፈሪ ሰውዬ ለምን አትረጋጋም ለምን ትፈራላችሁ አትክዘኑ እንደዚህማ ገርፋለሁ ይኸው እንወያይ እያልኩኝ እኮ ነው እኔ እውነት ነው ያዝኩት አንተ ራሱ 44ቱን አምላክ ዘንኳን አስወጣቸው ሁሉንም እሱን ሆነ ማንኛውም ይሄንኛው የሚሆኑት መምጣት ይችላሉ ችግር የለብኝም ዋን ቱ ዋን ነው ግን ማወራው እንደዚህ ገስተለና በማጨቃጨቅ አይደለም ለመጽሐፍ ቅዱስ አጠባበቅና በአይሻ ጋር ብቻ ጀመር ካረ እንቀጥል አንተ አይደለም መመርጥልኝ ርዕስ መጽሐፍ ቅዱስ መርጣህ ከኛ ጋር ከናንተ ጋር ግን እኔ ስለ መሐመድ መርጫለሁ ሰው አንተ አይደለም ለስድብ የሚያመች አይደል ለስድብ የሚያመች ከሆነ ለስድብ ለማመቻ መምረጥ ያለብን ሞክሮች ያለ ስድብ አቆምማ ለምን ታፍርበታለህ በመረጃ ነው ማወራው ስለ ነብይ በመረጃ ነው ማወራው አትፈርበት እንዴ አትሸማቀቁ እንጂ جهل المؤمن الولد في الجنة እንግዲህ ብያቸዋለሁ ሰው ብዙ አይነት አምሮት ይኖራልና አንድ ሰው ልጅ ካማረው ልጅ ወዳድ ብዙ ሰው አለ አይደል ዱንያ ላይ ልክ አኺራ ላይ እኔ ልጅ ያምረኛል ያለ ሰው አለ ረሱል አለይሂ ሰላቱ ሰላም كان حمله ووضعه وسنه في ساعة واحدة كما يشتهي
ፈጣን ምርት ነው ጀነት ውስጥ ያለው ይጸነሳል ይወለዳል በፈለገው የ10 ዓመት ልጅ ፈልጋለሁ ካለ የ10 ዓመት ልጅ ወዲያውን ይመጣል እንዴት ይሆናል እንዳትሉ በዱንያ ሰሌት እንዳታዩት በአላህ ፍላጎት የሚፈጸም ነገር ስለሆነ በአላህ ውሳኔ የሚፈጸም ነገር ነው انما امره اذا اراد شيئا ان يقول له ماذا كن فيكون አንተ ብቻ ፈልግ እስኪ ኡስታዝ የሌላ ጥያቄ ልጠይቅ አንድ ሙስሊም ፈሷ አምልጦት እያወቀ መፍሳቱን ሶላት ቢሰግድ ምን ይሆናል እንግዲህ ሲጀመር ሰላቱ መጀመሪያውኑ ተቀባይነት ስላሌለው ሰውየው ጎንበስ ቀና ብሎ ተነሳ እንጂ ሰላቱ ተቀባይነት የለውም ስለዚህ ሰላቱ ተቀባይነት ስለሌለው በሶላቱ ምክንያት ምን ያጋጥመዋል ሶላቱን በትክክል ባለመስገዱ አላህ ምን ይቀጣዋል እንግዲህ በሽንት ምክንያት ከሆነ የመቃብር ውስጥ ስቃይ ነው ተብሎ ነው የሚነገረው በፈስ ምክንያት ከሆነ ደግሞ ሰውየው ሰላቱ ተቀባይነት ካልሆነ ሰውየው ካፊር ነው የሚሆነው ስለዚህ ገሃነም ነው የሚገባው ተመልከቱ እንግዲህ ፈስ ገሃነም ያስገባል ማለት ነው ሶላቱን በትክክል አድርጓል ፈሱን ብቻ ነው የፈታው በፈስ ምክንያት ሰውየው ገሃነም ይገባል ከባለቤቴ ጋር በተፈቀደ መልኩ ሳይሆን ባልተፈቀደ መልኩ በኋላ በኩል ግንኙነት አርገን ነበርና ኒካህ ይወርዳል የሚል ነገር ሰምቻለሁ እና ኒካችን ይወርዳል የሚል ጥያቄ አለ ኒካህ አይወርድም እንደ ሸሪዓው ኒካህ አይወርድም በኋላ በኩል ግንኙነት ካደረገ ልጁ አይነ ሸውራራ ሆኖ ይወለዳል ነው የልጁ አይን ላይ ምንም አይነት ተጽዕኖ የለውም ይሄ ማለት የሚመቻቸው ያ ከሆነ ማድረግ ይችላሉ ሴቶቻችሁ እርሻዎቻቸው ናቸው ሰው እርሻ ሲያርስ የሚፈልገው ምርት ነው ያንን ለመግለጽ ፈቱ ሐርተኩም عنا شيء እርሻችሁን በፈለጋችሁበት አቅጣጫ ነው ቶሎ ማሳህን እንግዲህ በዚህ አቅጣጫ ተብሎ ይገደም ይመቸኛል በመትለው አሁንም ግንኙነት ሲደረግ የሁለቱ ሰዎች ስምምነት ነው ፖዚሽኑን የሚወስነው ሙስሊም ስክሪንሾት አድርጌው ከፈለግሽ 1406 ለመልእክተኛ ሰለላሁ ዐለይሂ ወሰለም እሺ ጊዜያዊ ጋብቻ ፈቀዱልን እሺ እኔም ሆንኩ ሌላ ሰው ወጣን በእነ አሚር የተባለች አንድ ሴት ግመል የምትመስለው ሴት አየን እኛ ራሳችንን ለራሷ ለጊዜያዊ ጋብቻ ውል አቀረብንላት ከዛ ምን ሰጠኛለህ አልኩ ምን ትሰጠኛለህ ስትላቸው ካባዬን አለ ፎጣውን ማለት ነው ኦኬ ጓደኛዬም ደግሞ ካባዬ አለ ደረባዬ ካባ ከቀሚስ በላይ ድምጽሽን ከፍ አድርገሽ አንብቢልኝ እሺ እኔ ግን ከእሱ ታናሽ ነበርኩ እና የጓደኛዬ ካባስ ስትመለከት ወዶታል እሺ እና እኔን ስትመለከት እሺ ይበልጥ አማርኳት ነበር ይሄ ከየት ነው ያመጣኸው ከዚያ ውሽ አንተና አሳይሻለሁ ጨርሽና ወገነጽያ በቂ ናቸው ሶስት በቂ ናቸው እሺ ሶስት ለሊት አብሬያት ተቀመጥኩ ከዛም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ እንዲህ አይነት ሴት ያላት ጊዜያዊ ጋብቻ ያግባት ሁለት ወንዶች ወደሷ መጡ ሁለቱም ካባቸውን አሳዩት አንደኛው ወጣት ነው አንደኛው እድሜው ገፋ ያለ ነው እድሜው ገፋ ያለው ሰው ካባው ከዚህ ከወጣቱ የተሻለ ነበር እሷ ግን ከካባው ይልቅ ወጣቱን መረጠችና አንተና ካባህ ይበቃኛል አለች እኔም ከሷ ጋር ለ3 ቀን ኮንትራት ውል ፈጽሜ ከሷ ጋር አብሬ ቆየሁ 3 ቀን ዲንጊ ማለት ነው በካባ ይሄን ዝሙት ካላልሽው
መሐመድ ነው የፈቀደው ይሄው እሺ ምንድነው ዝሙት በእስልምና ከዚህ ውጪ ቆይ ማይኬት ነው ያመጣው መጀመሪያ ንገረኝ ኦኬ እሺ صحيح ሙስሊም ስክሪንሾት አድርጌው ከፈለግሽ 1406 ይሄ ከቁርአንም ማሳይተንሻል ባይዘው ለኑር ለብቻዬ ከቁርአኑ ማሳይተንሻል ሱራ 4:24 በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ ተባለው አሁን እንዳሳየንሽ በገንዘብ መፈለግ ማለት ነው ከዛ እቺ አሁን ሰላም ወራህመቱላህ ያሰን እንዴት ነው አልহামዱሊላህ ደህና ነኝ በጣም አንድ ጥያቄ ነበር በስመልስልኛል ያ ቴሌግራም የሚባለው አጠቃቀሙን አላወቅበትም ቴሌግራም አውርጅና ግቢ አላኩል ያህል በዚያው ነው የሚመለሰው ብዙ እሺ አሁን ያለመለስልሽ እሺ ንገሪ ያ ኡስታዝ እኔና ባለቤቴ በሮመዳን ገና ግንኙነት አድርገን ነበርና ተሳስተን ነበር እና ያንን ቀዶውን ለማውጣት ፈልገን ነበር ያው ወር መጾም አንችልም እና 31 ኪሎ ለማብላት ፈልገን ነበርና እና ስንት ብር ነው የሚዋጅብ ለ31 ኪሎ ስንት ነው አስቡና ንገሩ يعني ስንት ብር እንደሆነ እያንዳንዳችን የሚያስከፍለን አረ ቆይ ማን ነው ወደ ብር እናንተ ሄዱ ያላችሁ ማን ነው እንደዚህ ፈቀደላችሁ ማን ነው የተባለው ከሳላስራ አንዲ ባሪያ ማውጣት አለበለዚያ ደግሞ ዶክተር አስከታትሮ መጾም ሶስተኛ ደግሞ ደረጃ 31 ኪሎ ማብላት ነው አኮ ይሄ ምርጫ እኮ አይደለም ካልቻልሽ ይሄን አርገ ካልቻልሽ ማለት ነው እንጂ መጾም እየቻላችሁ ለምንድን ነው ወደ ማብላት ይሄዳችሁ መጾም ነው ያለባችሁ እናንተ አረስታው ወደ ጾም እንጾማለን አራንችልም ረመዳን እየመጣ ነው አረ እንደሚባል ነገር የለም ረመዳን እስከሚመጣ ድረስ ጾሙ ረመዳን ሲመጣ ቋርጣችሁ ረመዳን ልክ እንደጨረሳችሁ ከኢድ በኋላ ደግሞ ቀጥላችሁ ጨርሱ ቆይ ስታን ምስኪን የሚባል አይሰራም ለእናንተ አይደለም ለምስኪኖቹ ለበሽተኞቹ ነው እንጂ ለእናንተ አይደለም ወላሂ አዎ ክልክል ነው መጀመሪያ በዛ እንትና እንዳረጋችሁ አይቆጠርም ለፍታችሁ ለምን ባልተቀራላችሁ በቃ አስተላልፍ ደግሞ ጓደኛ ጠይቅልኛ ጥያቄ ነበርና ተጋጥቶታለሁ ችግር የለውም ጓደኛ ያለችኝ ያኒ ፍቅረኛ ጋር በረመዳን ግንኙነት ያደረገ እንዴት ነው የምትለው ያኒ ወንጀል እንዲያለ ሆኖ ያ ባለቤቷ ሳይሆን እንዴት ይታያል አለች በዝሙትም ያንኑንም ደግሞ በረመዳኑ لا حول ولا قوه الا بالله السلام عليكم ورحمه الله እንዴት ናችሁ ሰላም ናችሁ እስካሁን ደግሞ ሁለተኛ የማልቀበለው صحيح ተብሎ የመጣ ሐዲስ ሼር ላርጋችሁ ምን ይላል إذا كان يوم القيامة دفع الله لكل مسلم يهوديا أو نصرانيا أو مشركا فيقول له هذا فداؤك من النار أو هذا فكاكك من النار قيامة كان سيهون ليانداندو مسلم الله ويم عند يهود ويم عند كريستيان ويم عند مشرك ستو إيه كجهنم ما دانيه بيزه كفيه نو بمالت يسطوال إلى الحديث ይሄ صحيح ተብሎ የመጣ ሐዲስ ነው ሙስሊምም ኢብኑ ማጃም ኢማም አህመድም የዘገቡት ሐዲስ ነው አስቡት አንድ ሰው እኔ ሙስሊም ነኝ ብዙ ወንጀሎች አሉብኝ ብዙ ኃጢያቶች አሉብኝ ቂያማ ቀን አላህ እኔን ምሮ ወደ ጀነት ማስገባት እየቻለ ወነ ካፍር ወይም ክርስቲያን አይሁድ እና ሙሽሪክ ጠርቶ አምጥተው እና ይሄንን ወስደህ ጀሃነም ግባ ስትባል ነው ይሄ በኔ በኩል ክፍያ ብለህ ክፈለው እሱ ወደ ጀሃነም ይገባልሃል ብሎ ሲሰጠኝ ማለት አላህ Subhanahu Wa Ta'ala እኔን ምሮ ጀነት ማስገባት አይችልም ካፊሩ ኩፍሩ ጀሃነም ለመግባት በቂው አይደለም የኔ ወንጀል መሸከሙ ምንድነው ጥቅሙ የኔን ወንጀል ቢሸከምም ባይሸከምም ይሄ ሰው ካፈር በመሆኑ ጀሃነም መግባቱ አይቀርም አላህ Subhanahu Wa Ta'ala ደግሞ እኔን ወንጀሌን በሙሉ ምሮ አብሶ ጀነት ማስገባትም ይችላል ባህሪውም እንደዛ የኔ የሰራሁት የገደልኩት የዘረፍኩት ያምታታሁት ያጨበረበርኩትን ወንጀሎች በሙሉ አምጥቶ እዛ ላይ የሚጭንበት ምክንያት ምንድነው ምንን ነው የሚያሳየው ስለ አላህ ፍትሃዊነቱ አዛኝነቱ ደግነቱ ምንን ያሳየናል አስቡት ሰይድና አሊን የገደለ ሙስሊም አቡ ጣሊብን ወስዶ ለጀሃነም ይሄ ከፍያዬ ነው ብሎ ሰጥቶ እሱ ወደ ጀነት ሲገባ አቡ ጣሊብ ወደ ጀሃነም ሲገባ ማለት ነው አቡ ጣሊብ እኮ አስለን ባለ መስለማቸው ጀሃነም መግባታቸው አይቀርም ግን ሰይድና አሊን የገደለ
ሁሴይንን የገደለ እነዚህ ሰሃቦችን ሲጨፈጭፍ የነበረ ሰው በአሁን ዘመንም በየትኛውም ዘመን በወንጀል ሲተራመስ የነበረ ግለሰብ መጥቶ ይኸው አንድ ካፍር ወይም አንድ ክርስቲያን አንድ አይሁድ አንድ ሙሽሪክ ከፍያለሁ በእኔ ምትክሱ ጀሃነም ይገባል እኔ ቀጥ ብዬ ጀነት እገባለሁ ብሎ ሲገባ እንደዚህ አይነት ሐዲስ ነው እንድቀበል የምትፈልጉት አላህ በቁርአኑ ምን ይላል ወአን አላህ ለይሰ ቢዘላሚ ሊልዓቢድ ጌታ እኮ ባሮቹን ቅንጣት መታከል የሚበድል አይደለም ኢነላህ ላ የظلم مثقال ذره አላህ የብናኝ ያህል አይበድልም ያ ማለት ምን ማለት ነው ከሰራሁት ኸይር ስራም ቅንጣት መታከል አያጎድልብኝም ያልሰራሁት መጥፎ ስራም በማንም ላይ በሙስሊሙም በካፍር ላይ ያልሰራው ያልገደለውን የሆነ ሙስሊም ገድሎ ነበር በቃ የሱ የገደለው ግድያ ለእከሌ ክርስቲያን ለእከሌ አይሁድ ለእከሌ ሙሽሪክ ይጫንበት ይሄ ነው صحيح ሐዲስ ከቁርአን ጋር አይጋጭም አንተ ነህ የተጋጨው ያ ጀማዓ እንደዚህ አይደለም ቁርአን እርዳታ አይፈልግም ቁርአን አጋዥ አይፈልግም ቁርአን ማብራሪያ አይፈልግም ድጋፍ አይፈልግም አይደለም ተቃርኖ መጥቶ ዲን ብለን ልንቀበለው ይቀርና ቁርአንን አጋዥ ነው ተብሎ የምንቀበለው ምን መጽሐፍ የለም የቁርአን ማብራሪያ ነው ተብሎ የሚሰጥ ምን መጽሐፍ የለም ከአላህ በላይ አረብኛ ችሎ ይበልጥ የአላህን አረብኛ የሚያብራራልን ደፋር ሰው የለም የአላህ አረብኛ ግልጽ ስላልሆነ የኔ አረብኛ ግልጽ ስለሆነ የአላህን አረብኛ ወደኔ አረብኛ ልቀይርላችሁ እንዲገባችሁ የብሎ ድፍረ የሚናገር ሰው የለም ስለዚህ አስቡት አላህ Subhanahu Wa Ta'ala ቂያማ ቀን ለአንድ ሙስሊም ቀጥታ ዝም ብሎ ጀነት ማስገባት እየቻለ ካፊሩ ደግሞ በራሱ ጊዜ ጀሃነም መግባቱ ላይ ቀር ሙስሊሙ የሰራውን ወንጀል በሙሉ አምጥቶ ካፊሩ ላይ ይጭንበታል ወይም ደግሞ ሙስሊሙን ምን ይለዋል ላጠፋው ጥፋት ለሰራው ወንጀል በሙሉ ይሄው ይሄንን አንድ ክርስቲያን አንድ አይሁድ አንድ ሙሽሪክ ለጀሃነም ዘበኞች ከፍለህ ከጀሃነም ዳን አስቡት ነብዩላህ ዩሱፍ ምን እንዳልሰሙ ቢንያሚን ወንድማቸው እንደሰረቀ አስመስለው ሊያስቀሩት ሲፈልጉ ትላልቆቹ ወንድሞቻቸው ደንግጠው በቃ እሺ በጣም ሽማግሌ አባት ስላለው እቤት እንዳይደነግጥ በሱ ምትክ እኛን ያዘን እሱን ልቀቀው ሲሉት ማዓዘላህ አለ አላህ ይጠብቀን ኃጢያት ያልሰራን የተሰረቀብንን ዕቃ ያላገኘንበትን ሰው ይዘን የሰረቀውን አካል ከመልቀጥ አላህ ይጠብቀናል አላህ ሲሆን እኔ የገደልኩት እኔ ያጭበረበርኩት እኔ ያምታታሁት ወንጀል አቡ ጣሊብ ላይ ያስቀምጠውና እኔ ጀነት እገባለሁ አቡ ጣሊብ ጀሃነም ይገባሉ ያ اخي ان في ذلك لآيات لقوم يعقلون لما يستنتن القرآن የተወረደው لما يستنتن ሰው ቁርአን ያልወረደው ፕሊሳውንም ወደ ቁርአን መለስ እኛ አሁን እሱን ነው የምንለው እኔ ሴት ነኝ ልንገርክ ወላሂ እኔ ሴት ነኝ አይደለ በሴት ላይ አልጨከንም ነገር ግን በትንሿና በማማይ ላይ ወላሂ ነብራችሁ 10 አመት እንኳን ቢታሰሩ ፍቃደኛ ነኝ አቡ ጀህል የዚህ ዘመን አቡ ጀህል ነው እፎይ ማለት አለይ ባገኘነው ቦታ ላይ አፍንጫውን ይዘን እንደ አቡ ጀህል የዚህ ዘመን አቡ ጀህል እፎይ የተባለ የበሰበሰ ባለጌ ልጆች 12 አመትና 13 አመት ህፃናቶች ናቸው አለ አብዱራህማን ኢብኑ አውፍ ፈረስ ላይ ግመል ላይ ተቀምጫለሁ አለ በቀኝ በኩል መጣና ነካ አደረገኝ አንዱ ዝቅ ስል የሆነ ህፃን ልጅ ከቁመቱ በላይ ሰይፍ ይዟል ያ አሚ አለኝ አጎቴ ወይ አቤት የታለ አቡ ጀህል ብሎ ጠየቀኝ አለ ምን ታደርገዋለህ አቡ ጀህል ብዬ ስጠይቀው ነብዩን ተሳደበ ሲባል ሰምቻለሁኝ አለ እዩ ስሙ የ12 አመት ህፃን ልጅ ታዲያ ምን ታደርገዋለህ ነብዩን ተሳድቦ እንዴት በህይወት ይኖራል አለ ወገለዋለሁኝ አለ ይሁን እዛ ጋር አለ አቡ ጀህል ፈረስ ላይ ግመል ላይ ሆኖ ግዙፍ ነው ይታይ ነበር ይሁን እዛ ጋር አለው ከዛ እየሮጠ እሱን ልክ መልስ እንደሰጠሁት በዚህ በኩል በግራይ በኩል ንቀሳቀሰኝ አንዱ እግሬ ነካኝ አጎቴ ሆይ አቡ ጀህል የታለ አለኝ የዚህ ልጅ ታላቅ ነው ምን ታደርገዋለህ ለምን ፈለከው ነብዩን ይሳደባል እገለዋለሁኝ ከዛ አሳየሁት ለሱም ማለት እየተሽቀዳደሙ በሰይፍ አቡ ጀህልን ከፈረሱ ወይም ከግመሉ ላይ ጣሉት ሁለቱ ከዛ ግዝፈቱ ከዛ ቦርጩ እንዳለ ልክ እንደ ዝሆን መሬት ላይ አንፈራፈሩት ከዛ ገደል ነው ብለው በደም ተላውሷል ገደል ነው ያሉ ደስ ብሏቸው ነብዩን እናስደስት ብለው እየሮጡ ነብዩ ጋር መጡና አነቀተልቱ እያተባባሉ እኔ ነኝ የገደልኩት ያ ረሱላህ ይላል ይሄም እኔ ነኝ የገደልኩት እስቲ ሰይፋቸውን ስጡኝ አሉ ያላህ ተገኝ ሰይፋቸውን ሲያዩ ሁለቱም በደም ተለውሷል ኪላኩማ ቀተለሁ ሁለታችሁም የገደላችሁት ማሻአላህ አሉና ደስ አላቸው ነብዩ ግን ይሄ የዚህ ኡመት ፊራውን የሆነ አቡ ጀህል መሞቱን እጠራጠራለሁኝ ማን ያረጋግጥልኛል አብዱላህ ኢብኑ መስዑድ መጣ ያ ረሱላህ እኔ አረጋግጣለሁኝ አለ አቡ ጀህል መሞቱን እኔ አጣራለሁ አለ ፈለገ እዛ ጦርነቱ ላይ
ከሩቅ ይታያል ከነግዝፈቱ እዛ ተገኘ ከዛ ሄደ ሰይፉን ይዞ አብዱላህ ኢብኑ መስዑድ አንተ የአላህ ውሻ አለ አላህ ያለ ለመጨረሻ ነው ያደረገ ነብዩን ነክቶ ሰላም የሆነ ሰው የለም والله የለም አንተ የአላህ ውሻ ያለምና አላህ እንዳደረገ አለ እግርህን ከጭንቅላቴ ላይ አንሳ አለ ጥጋባቸው አንተ እኮ እግርህን እኮ ጭንቅላቱ ላይ ያደረከው ሰው እኮ የመካ ቁረይሾች እኮ የበላይ የሆነ ሰው ነው ላይ ነው አለ አንገቱን ቆረጠውና እንደ ውሻ የጎተተ ነብዩ ጋር ይዞላቸው መጣ ይሄንን አላህ ገላገለን አለ ይሄንን ገላገለን አላህ አለ አሁንም ነብዩን የሚሳደቡ ሰዎች አላህ በዚህ መልኩ አላህ ይገላግላቸው አላህ ይገላግለን አላህ ይገላግለን ልክ የአቡ ለሃብ ልጅ ነብዩን ተሳደበ ዛሬ እሱ ሊያመጣ ሰው 400,000 ብር ይሻለማል በመጅሊሱ ስንፍናና አንዳንድ ወንድሞችም ደግሞ የማይችሉትን ኃላፊነት ተቀበለው ዝም ብሎ ፖስት ብቻ አድርገው ተደውሎ መረጃ ሲሰጣቸው ግን አንድም ነገር ማድረግ ባለመቻላቸው ልጁ ወጥቷል ሴቶች ባዶ እግራቸውን ነበር አስፋልት ላይ እየሮጠች መኪና ስታባረር የነበረው ማለት ነው እሱ ይዞ ሄደው መኪና ህፃናቶች የአካባቢ ሙስሊም ህፃናቶች 14 ዓመት 13 ዓመት የቻሉትን አድርገዋል እኔ ተላከለኝ ቪዲዮ በጣም የሚያሳዝን ህፃናቶች ማለት ነው ስለዚህ ትላንትና ትልቅ ዋጋ አስከፍሎናል መጅሊስ አክበር አላሁ አክበር ረሱል ሊከኛ ከበጀማ ዳጣሎ ሃዳሲ ካፊራን ፊና አላሁ አክበር አይን አባሽን እንዳላጠፋ ናሽት በድንጋ እንዳልጨርስሽ ረሱል ሊከኛ ከበጀማ ዳ ይሁዳን ፊና አላሁ አክበር رسول كينيا كبجماعة يهودان في النادوي ربي الله أكبر رسول نبي محمد عليه الصلاة والسلام يتكبرونه قرآن يتكبرونه إسلام يتكبرونه أرثوذكسين شرسالن بالله فقط بينتنا أرثوذكسين شرسالن بالله فقط الله أكبر جهادنا وجبت الله أكبر አለን እስከዳር እንነሳበት የቁም ሬሳ ናቸው የትናንት ረሱል የተሳደበችው አይም ናት እኮ ወንዳ ገረድ ነው አላሁ አክበር አላህ ረሱልን የተሳደበች ወንዳ ገረድ ናት እንጂ ሰው አይደለችም ሀያ ከርከሮ ጥንባታ ማይም ናት ባገኛት እኮ አይን አባቱን አጠፋለሁ እናቱ ትነፋና ረሱል የተከበሩ ነው ሰለላሁ ዐለይሂ ወሰለም አላሁ አክበር ጂሃድና ውጅበት ካፊር ላይ الله أكبر جهادنا وج كافر لاي الله أكبر جهادنا وج كافر لاي تناسون نواقا الله أكبر كافر فيناك الله أكبر أدوي ربي فيناك الله أكبر جهادنا وج تناسو الله لا الله بلاشو تناسو الله أكبر الله بيتشابك ياتشنو لا الله نور لا الله نموت باكاشو الله أكبر الله أكبر لا الله نور لا الله نموت باكاشو لا الله نور لا الله نموت باكاشو እንደዚህ ቁርአን የተሰደበ ረሱል የተሰደበ አትቀመጡ ባካችሁ ተነሱ እንዋጋ ባካችሁ እነዚህ ጥንብሬሳ የቁም ሬሳ ናቸው አላሁ አክበር ተነሱ ባካችሁ እንዋጋ ይሁዳን የአላህ ጠላትን እንዋጋ ባካችሁ ተነሱ የአላህ ጠላት ይድረስ ክርስቲያኖችን ካልገደል ጀነት አንገባም የኛ የጀነት መግቢያ የክርስቲያኖች ደም ነው ሾተላችንና ቆንጨራችን በደም በክርስቲያኖች ደም ካልተነከረ እምነታችን አይጸናም ብላችሁ ወንድማችንን እፎይንና ጳላዲዮስን ለመግደል ሌት ተቀን ለምትደክሙ በሙሉ ከዚህ በኋላ እፎይም ሆነ ጳላዲዮስ ግለሰብ መሆናቸው አቁሟል እነዚህ ወንድሞቻችን ኦርቶዶክሳውያንን ብቻ አይደለም መላውን በክርስትና ስም የሚጠሩትን ሁሉ የሚወክሉ ሆነዋል ስለዚህ ኢትዮጵያ የጋራ ሀገራችን ናት
ማንኛውም ሰው የወደደውን እምነት የመከተል መብት አለው። ተወልደን ባደግንበት መንደራችን ላይ ተሳዳጅ የራሳችን ቤት ድረስ መጣችሁ አንኳኩታችሁ እናንተን ካላጠፋን መኖር አንችልም የምትሉ የደም ሰዎች ጥንቃቄ አድርጉ። እኛ ሰው መግደል ነው እንጂ የማይፈቀድልን ለክርስትናችን መሞት ተፈቅዶልናል። ከዚህ በኋላ እፎይን ጫፉን የምትነኩ ከሆነ ከመላው ክርስቲያን ጋር ነው የምትላተሙት። እንዲያል ጋጠወጥና ህገወጥ አሰራር በምድሪቱ እንዲኖር አንፈቅድም፣ ቆመን እየሄድን። ስለዚህ አንደኛ ይህንን መልእክት የምትመለከቱ በሙሉ የመንግስት ባለስልጣናት እንዲህ ያሉ ሀገር የሚያሸብሩ ሃይማኖትን ከሃይማኖት ለማጣላት ሌት ተቀን የሚሰሩ አክራሪ እስልምና የማይወክሩ በእስልምና ስም የመጡ ነውረኞችን መንግስት ስራ ሊያስይዝ ይገባል። በፖለቲካ ላይ ልዩነት ሊኖረን ይችላል። ይሄ ግን የፖለቲካ ጉዳይ አይደለም፣ የሀገር ጉዳይ ነው። ሁለተኛ በጣም ጤናማ የሆናችሁ ሙስሊም ወንድሞቻችን የእስልምና እምነት አባቶች አላችሁ። እንዲህ ያሉ አሸባሪዎችና እምነታችሁን ወክለው እምነታችሁን የሚያጥላሉ ነውረኞችን ስርዓት ልታስይዟቸው ይገባል። ይሄ ትክክል አይደለም። ኢትዮጵያ ነው ሀገሩ። በሸሪያ ህግ ሳይሆን የራሷ ህገ መንግስት ያላት ማንኛውም ቤተ እምነት በእኩል የሚተዳደርበት ሀገር ናት ኢትዮጵያ። ስለዚህ በራሳችን ቤት በራችን ሊንኳኳ በራሳችን ምድር ላይ ስደተኛ ልንሆን አይገባም። ይሄ ቀይ መስመር ነው። ይሄንን በማወቅ ነውረኞችንና ነውጠኞችን ልታስቆሙ ይገባል። ሌላው መላው ክርስቲያን ኢትዮጵያ ውስጥ መኖር የማይፈቀድበት ጊዜ እንደመጣና ዘመን እንደመጣ ኢንዲኬት የሚያደርግ የሚጠቁመን ነገር እያየን ነው። ስለዚህ እነዚህ ወንድሞቻችንን ብቻ አይደለም ሰው በክርስትናው ምክንያት የማይገደልበት ዘመን እንዲመጣ አንድ ሆነን መቆም እንዳለብን ማሳሰብ ፈልጋለሁ። ጥንቃቄ ሊደረግ ይገባል። ይሄ በጣም ነውረኝነት ነው። አብያተ ክርስቲያናት ተቃጥለዋል፣ ካህናት ታርደዋል። አሁን ግን የሚታየው ነገር በጣም ከዚያ የባሰና የከፋና የከረፋ ነገር ነው እየመጣ ያለው። ስለዚህ ጥንቃቄ ሊደረግ ይገባል። በጋራ እንኑር። ሰው የወደደውን የማመን መብት አለው። እምነትን በሰላማዊ መንገድ አስተምሮ ማሳመን ይቻላል፣ መብት ነው። ነገር ግን በቆንጨራና በጦር የንጹሃን ደም እያፈሰሱ እንጸድቃለን የሚሉ ነውረኞችና ነውጠኞች ቴሮሪስቶች ካሉ መንግስት ስርዓት ሊያስይዝ ይገባል። ይሄ መልእክት ለእያንዳንዳችን ለእፎይ አይደለም። እኔም እፎይ ነኝ የሚለው አይገልጸውም። እኔ ነኝ የራሴ ላይ ነው የመጣው። ስለዚህ ሁላችንም ልጆቻችን ልንጠብቅ ይገባል የሚሉ መልእክት ማስተላለፍ ፈልጋለሁ። እግዚአብሔር ሀገራችንና ህዝባችንን ይጠብቅልን። ወንድሞቻችን እፎይንና ጳላዲዮስን እግዚአብሔር ይጠብቅ። ድምጽ እንድንሆናቸው ለሁላችሁም ማስተላለፍ ፈልጋለሁ። ይሄንን መልእክት እግዚአብሔር ይስጥልኝ። ልጃቸውን ማግባት ይከለከላሉ። የወለዱትን ልጅ ባል ለምሳሌ ወንድ ከሆነ ከኒካ በፊት አገባ ምንድነው ወለደና ያቺ ሴት ሆነች አደገች፣ እሷን ማግባት ይከለከላል። በጣም ነው ማን ነው አይከለከልም። ችግሩ እሷ ጋር አይደለም አባቷ ጋር ነው ወይም እናቷ ጋር ነው። ያቺን ልጅ ማግባት ይችላል አይደለም? ኦኬ ይፈቀዳል። ምንም የሚከለከል ነገር የለም። ልጁን ማግባት ይችላል። በገነት እንዴት ነው ወሲብ አለ ተብሎ የሚታሰበው? ይሄ እናስተምሮ እየሰማሁ ነው ሁሉ ጊዜ። ያኔ አሁን እኔ በቃ እንደ ጥያቄ ነው ማለት ያልገባኝ ነገር ደግሞ የመጨረሻ እንዴት ነው በገነት ወሲብ የሚታሰበው? ወይስ አንድ ወንድ ይሰባ ሁለት እንዴት ነው ሴቱ እንዴት ነው የሚዳረሰውና ወንዱ እኩል? አንዱ እንዲሰባ ሁለት ደረሰው ማለት እንግዲህ ይሰባው አንዴ ወስል አስረዳሽ ወረስል አስረዳ። በመጀመሪያ በገነት እንዴት ወሲብ ይኖራል ነው። እንግዲህ በገነት ክፉ ነገር የለም በጥቅሉ ምነግራችሁ። ክፉ እስካልሆነ ድረስ ነገር ግን አለ በገነት ውስጥ ገብቷል አይደል? አይሻ በጣም እስኪ አንድ ምሳሌ ልንገራችሁ። ለምሳሌ መንይ የሚባለው ነገር ማለት ነው ፍትወተ ጠብታ ስፐርም
በጣም አሳፋሪ ነገር ነው አይደለም? አንድ ወንድ ልጅ በተለይ ይህ ግለሰብ ታዋቂ ነው ብላችሁ ብታስቡት ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል አይደለም? ቤተሰቦቹ ረሱላህ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አንዳንዴ የመንያቸው ልብሳቸው ላይ ሳይታጠብ ተረስቶ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች።